አረቀስ እንዴ ማ የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው? ተባከተው ዳሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ እጅ ጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ ነግሬሻለሁ እንዴ። በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበረ ገኝቶ ነው። ይኸውልሽ ማርቲ፣ በቃ ይቅርብን። እኔ በበኩሌ ቢቀርብሽ ግን ሁለታችንም ይቅር። ወይዘሮ ማርታ ሰላምን ጥየቃ ሄዳ ነበረና እሷም እንግዲህ ስለ ልጇ አባት አንዳንድ ነገሮችን እየጠየቀቻት ነበረ። እሷም እትዬ ሌላ ጊዜ እነግርሻለሁ ብላታለች ማለት ነው። እንግዲህ ወደ ቤት መጣ ሰላምን ጥየቃ ሄዳ ሰላምም ስለ ልጇ አባት ሰሞኑን እነግርሻለሁ፣ ቀስ እያልኩ እነግርሻለሁ እንዳለቻት ስለ አቶ ደረጀ ትነግረዋለች ማለት ነው። አቶ ደረጀ ግን በጣም በመደንገጥ እና በመበረበት ባይኬደስ እሷ ጋር ለምንድን ነው የምትሄጂው? እቺ ሴትዮ ጭራሽ ትዳራችን ያለበትን ነው እንዴ ነበር ነው ያለውና እሱም የቷን ሴትዮ ነው የምትለው አልገባኝም። ምንድን ነው እንደዚህ የሚያስደነግጥህ ነበር ያለችውና እሱም እንግዲህ እዚህ ሰው ጋር ሁለተኛ እንዳትሄጂ፣ በቃ እሷን ለማየት ነው የምትፈልጊው፣ እኔ እጄ አያት አለው ከዛን ያለችበት ሁኔታ ደግሞ እኔ ነግርሻለሁ፣ ስለዚህ አንቺ ሜዳ አይጠብቅብሽም እሷ ጋር እያላት ይገኛል። ወይዘሮ ማርታ ግን የሆነ የምታውቀው ሚስጥር ያለ ይመስል እንግዲህ ምንም እማላውቅ ይመስልካሉ ነበር ያለችውና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ስትረፍረፍ ይበልኝ እያልኩኝ ዳጣ ዲራማ ደስ የሚልና አስተማሪ ቤተሰባዊነት፣ እናትነት፣ አባትነት ብዙ ነገር የምታዩበት ነው ማለት ነው። እነሆ ዛሬ ቀጣዩን ከልጅ ያላችሁ መጥቻለሁ ማለት ነው። እንግዲህ ናታን የደበቀውን ሰላም አደራ እኔ በህይወት ካለው አትሰጥም፣ እኔ በህይወት ከሌለው ብቻ ነው ለዳጣ የምትሰጠው ብላ እንግዲህ ደብዳቤ ጽፋ አስቀምጣ አደራ በማለት በተደጋጋሚ ለናታን ሰጣው ነበር ነው። ናታንም እንግዲህ ይህን ወረቀት ሲቀበል አቤጌል በድብቅ አይታ ነበር። እሷም እንግዲህ ይሄ ነገር ምንድን ነው ያሳየኝ በማለት በተደጋጋሚ እየጠየቀችው ነበረ። እሱም በፍጹም አላሳይሽም፣ አደራ ነው፣ ሚስጥር ነው ብሎ እንግዲህ ነግሯት ነበርና አቤጌል እንግዲህ ይሄ ነገር እንቅልፍ ነስቷታል። ለምንድን ነው ይሄ ነገር የሚደበቀው? የሚስጥር ነው ለሱ ብቻ ደብቃ የሰጠችው በማለት እንግዲህ እንቅልፍ ነስቷት ሌሊት ተቀን እየሄደች ትገኛለች። ናታንም እንግዲህ ነቃ ሲያደርገው ለዳጣ ነግሯታል ማለት ነው። ሰላም አደራ ብላ እንደሰጠችው እኔ ከሌለው ብቻ ነው ለዳጣ መሰጣት፣ ካልሆነ እኔ እስከመጣ ድረስ አንተ ጋር ይቀመጥ ብላ እንግዲህ እንደሰጠችው ለዳጣ ይነግራታል። ዳጣም እንግዲህ ይሄን ነገር ማየት አለብን፣ እንዴት ዝም ትለኛለህ? ምን አይነት ጨካኝ ነው? በማለት እንግዲህ ወረቀቱን ለማየት ሙከራ አርግተው ነበር። በዚህ ምክንያት ግን አቤጌል መጣባቸው፣ ሁሉ ነገር አባላሽታባቸዋለች። ናታንም ወደ ክፍሉ ገብቶ እንግዲህ ደብቆት ነበር ይህን ደብዳቤና እሱ ሲደብቅ ግን አቤጌል ያው ከኋላው እንደ ጭራው እየሮጠች ሄዳ እሱ ያስቀመጠበትን ቦታ ተመልክታ ነበረ። እንግዲህ በማግስቱ እሱ ክፍሉን ትቶ ተዘናግቶ ወይዘሮ ማርታ ወደ ውጭ ልካው ነበር እና እሱ የሄደበት ጊዜ እንግዲህ ገብታ ምንም የቀራት ነገር የለም። ያው ክላሱን በጣ አርግታ ወረቀቱን አግኝተዋለች ማለት ነው። እሱም እንግዲህ ወረቀቱን ልከፍ ስትል ናታን ደርሶባታል። ናታንም ደርሶባት እንግዲህ ሊቀበላት አምጪ፣ ይሄ ሚስጥር ነው አደራ ብላን የሰጣችኝ እኔ ራሱ እንዳታዩ ብላ ነው የሰጠችኝ፣ ማየት የለብሽም ነበር ያላት። አቤጌል ግን ድርቅ በማለት ማየት አለብኝ በማለት ነበር ያለችው ነው። እሱ እንግዲህ አጠናግሮ ቢቀበላት ይችል ነበር። ነገር ግን ለሴት ልጅ ክብር ስላለው ከእሷ ጋር መተጋለ ስላልፈለገ በክብር አምጪው ነበር ያላት እና እሷ ግን ትግል ነው የጀመረችው። መጨረሻ ላይ እንግዲህ ትዕግስቴን አትፈታተኝኝ፣ አምጪ፣ ይሄ ነገር አታይም ተብለሻል፣ አታይም ነበር እንግዲህ እየተጫዋጫው እያሉ ሰዓት እንግዲህ ወይዘሮ ማርታና ዳጣ ሳሎን ላይ ሆነው እየሰሙ ነበርና ወይዘሮ ማርታ ልጆቹ እየተጣሉ ነው እንዲወትል ዳጣ ግን ነገሮች ለማዘናጋት ያው ምንም የለም ማየታያቸው እነሱ እኮ በጣም ይዋደዳሉ እየተጫወቱ ይሆናል ነበር ያለችውና ወይዘሮ ማርታ ግን አይ አልተሳሳትኩም እየተንጫጩ ነው እየተደባደቡ ነው ይመስለኛል ነበር ያለችውና መጨረሻ ላይ ግን ያው ናታን በጉልበት ሊቀበላ ሲል ያው እማዬ ብላ ትጮዋለች ማለት ነው። እንግዲህ ሮጠው ሲሄዱም ያው እማዬ ይሄ ሚስጥር ነው ብሎ የሚደብቁት ወረቀት ነው ሰላም ለናታን ሰጥታው ነው እኛ እንዳናይ እየደበቀው ነው።
ቆፍሬ ነው ያወጣው ካለበት ቦታ። ስለዚህ ይህን ወረቀት ማየት አለብን ነበር ያለችውና እሱም እንግዲህ እንዴት አንቺ አይታይም የተባለ ሚስጥር ለምንድን ነው የምታየው? ምን አገባሽ? አንቺን የሚመለከትሽ ነው በማለት እንግዲህ ወረቀቱ ምንጭቅ አርግታ ነበር የተቀበለቻት። ና ግን ማንም አያውም። በቃ ይሄ ወረቀት አባታችሁ ሲመጣ ተማክረንበት ከአባታችሁ ጋር ነው የምናየው፣ ስለዚህ ለአንዳችሁም አይሰጣችሁም ነው የተባለው። ና ናታን ግን በጣም ጨንቆታል። አቤጌል ግን ወይዘሮ ማርታን በተደጋጋሚ ይህን ወረቀት ከፍተን ማየት አለብን እያለች እየገፋፋቻት ትገኛለች። ወይዘሮ ማርታ ግን አንቺ ልጅ ምንም አያገባሽም፣ ይሄ ነገር አንቺን የሚመለከት አይደለም፣ ሚስጥር ነው፣ አደራ ብላን የሰጣችኝ ብሏል ነበር ያለችው። ና እሷም ማየ ይሄ ወረቀትማ የሆነ ከባድ ሚስጥር አለው፣ በጤናው ናታን እንደዚህ አልሞተበትም ነበር ያለችውና ናታን እንግዲህ በጣም ጨንቆታል። ከዳጣ ጋር እያወራ ነበረ። እኔ ነኝ ስተተው፣ እኔ ነኝ ምን ሆኜ ነው፣ እኔ ነኝ ሆፈፊው። እሷ እኮ ለኔ ራሱ ስትሰጠኝ አደራ እንዳታየው ብላ ነው የሰጠችኝ። እሷ አደራ እንዳታየው ብላ የሰጠችኝ ወረቀት ለአንቺ መናገሬ፣ ሁለተኛ ደግሞ ከአንቺ ጋር ከፍቼ ለማየት ሙከራ ማድረግ የራሱ በጣም ትልቅ ስህተት ነው። እሷ እኮ እኔ ካለው እንዳትሰጣት፣ እኔ በህይወት ከሌለው ብቻ ነው የምትሰጣት፣ አደራ ተጠንቀቅ ብላ ነበር የሰጠችኝ በማለት እንግዲህ እየተጸጸተ ይገኛል። እሱም እንግዲህ ይሄ ቤት በቃ እንዳይረብሽ ፈራው። ይሄ እዚህ ቤት ውስጥ ሲመስለኝ የሆነ ከባድ ሚስጥር አለ። ይሄ ነገር እማዬ ታወቀችው፣ እማዬና አባዬ ችግር ላይ ይወርቃሉ። እንግዲህ ናታን የሚያውቀው ሚስጥር አለ። ወይዘሮ ማርታም እንግዲህ ወረቀቱን ለመክፈትና ለማየት እየሞከረች ነበረ። እሷ ወረቀቱን ከፍታ ለመሞከር ባለችበት ሰዓት ድንገት እንግዲህ አቶ ደረጀ ይመጣል ማለት ነው። እሷ ይመጣ ደሬ ስጠብቃ ነበር ያለችው በሰላም ቢላት እንግዲህ ምንድን ነው ይሄ ደግሞ ነበር ያላትና እሷም እንግዲህ ይሄ ወረቀት የሰላም ነው አሉ ለናታን አደራ ሰጥተው ነው እሱን ከፍቼ ለማየት ነበር ያለችው። ና አቶ ደረጀም በጣም በመደንገጥ እንዴት ነው ከፍተሽ የምታዩ? እሷ አደራ የሰጠችውን እንዴት ነው አንቺ ከፍተሽ የምታዩ ነበር ያለው። እሷ እንግዲህ እኔ ከፍቼ አላየሁትም፣ ኤቢነት እኮ ስትሰጠው ስላየች እሱ ከደበቀበት ቦታ ቆፍራ አውጥታ ያየችው ነበር ያለችውና እና ኤቢስ ሳይተዋለች ቢላት እንግዲህ አላየችውም፣ እሱማ እኔ ከለከልኳት፣ አንተ እስከምትመጣ እየጠበቅኩኝ ነበረ ያለችውና እሱም ወረቀቱን በአምጪ የሰው ሚስጥር በፍጹም ማየት የለባችሁም በማለት ወረቀቱን ተቀብሏት እንግዲህ ወደ ደረጃ ወደታች ሲወርደው ናታን ያገኘዋል። ናታንም እሱን ነገር አባዬ እባክህን ስጠኝ አደራ ብላ አስጠንቅቃን የሰጠችኝ ነበር ያለውና ምንድን ነው ነበር ያለው። እሱም ለዳጣ ስጣት ብላ ነበር የሰጠችኝ ነበር ያለው። ደግሞ አንተም ከፍተህ እንዳታየው፣ ማንም ከፍቶ እንዳየው እኔ በህይወት ከሌለው ብቻ ነው ለዳጣ ስጣት ያለችኝ በማለት እንግዲህ ለአቶ ደረጀ ይነግረዋልና አቶ ደረጀ ግን እንደዛ ከሆነ ይሄ ነገር እኔው ጋር ነው የሚቀመጠው፣ አይሰጥህም ነበር ያለው። ናታንም ግን እባክህ አባዬ እንደምኝህ አላቅም እንደ ዛሬም ብቻ ያለመነህ በማለት እንግዲህ ለምኗል። አቶ ደረጀም እንደዛ ከሆነ አንድ ነገር ቃል ትገባልኛለህ ነበር ያለው። ሰላም ወረቀቱን ስጣት ባለችክ ሰዓት አስቀድመህ ወይ ለኔ ትነግረኛለህ ወይ ደግሞ ለኔ ትሰጠኝና እኔ ያነባዋለሁ። እንደዚህ ቃል የምትገባልኝ ከሆነ ተግባብተን እሰጥሃለሁ። ይህ ነገር ደግሞ ሚስጥር ብላ የሰጠች ነገር በደንቡ አጥብቀህ መደበቅ አለብክ፣ ማንም ሰው ማየት የለበትም ነበር ያለውና ናታንም እንግዲህ እሺ አባዬ እሷ ደውላ ስጣት ባለችኝ ሰዓት ወይ ደግሞ እኔ ለመስጠት ባሰብኩበት ሰዓት እሷ ደውላ ስጥ ካላለችኝ አልሰጥም። እሷ ደውላ ስጥ ካለችኝ ግን መጀመሪያ ላንተ እነግርካለሁ ወይም ደግሞ ላንተ ከፍተህ እንድታይ እሰጥካለሁ እንዳልከኝ እሺ በማለት እንግዲህ ይህንን ቃል አስገብቶ ወረቀቱ በድጋሚ በናታን እጅ ገብቷል ማለት ነው። እንግዲህ ሰላም ምንም መሆን የለባትም። ይህን ወረቀት ተደግሞ ድጋሚ በሰላም እጅ ያው መግባት አለበት ማለት ነው። ሰላም እንግዲህ የዳጣ እናትና ዳጣ ግን ይህን ነገር አታውቅም። አቶ ደረጀ ግን ቤቱ እንዳይረበሽ ያው ብዙ ነገር እየተጠነቀቀ ነው የሚገኘው። ቢሆንም አንዳንድ ሚስጥሮች እንግዲህ እየሾለኩ እየወጡበት ይገኛሉ። እሱም በጭንቀት ውስጥ ነው የሚገኘው። እንደዚሁም ምጥንም እያለቀሰችና እየተገዘች ትገኛለች። እናትና አባቴ ተጣልተው አንቺ ታድለሽ ውሃ እድለኛ ነሽ፣ እናትና አባትሽ ሁሌ እንደሳቁ ነው አይጣሉም እያለቻት ትገኛለች። እና እሷም እንግዲህ ያው የቤት ስትሰብረብሽ ልጆችንም እንደሚረብሽ የልጆችን አይምሮም እንደሚያስጨንቅ ነው እንግዲህ እዚጋ የተረዳን ነው። በተቻላችሁ መጠን እውነት እናቶች አባቶች ባትጣሉ ባትራበሹ የሚል መልእክት ያስተላልፋል ማለት ነውና እንግዲህ ወይዘሮ ማርታ ሰላም አንዳንድ ሚስጥር እንደነገረቻት ለአቶ ደረጀ ነግረዋለች። አቶ ደረጀም በጣም ደንግጧል፣ በጣም ተርበትብቷል። ምን አይነት ሚስጥር የነገረችሽ? ምን ጉድ ነው የመጣብኝ እያለ እንግዲህ በጣም ደንግጧል ማለት ነው። እንግዲህ ሁለተኛ ሰላም ጋር እንዳትሄጂ፣ እውነት የሆነ የነገረቻት ሚስጥር አለ ወይዘሮ ማርታ
ወይስ ዝም ብላ እሱን ለማወጣጣት ነው ያደረገችው? መቼም እኔ ዝምታዋና ችላ ባይነቷ የሆነ የምታውቀው ሚስጥር ያለ ነገር ነው የሚመስልባት። እና እንግዲህ እሷም ወይዘሮ አቶ ደረጀ ምንም እማላቅ ነው የሚመስለን ያለችው። እንግዲህ ምን ይፈጠራል? ወይዘሮ ማርታ እውነቱን ሰምታ ይሆን? ሰላም የሆነ ነገር ፍንጭ ነግራት ይሆን የሚለው ሁላችንም ግራ አጋብቶናል። በቀጣይ ቪዲዮ ውስጥ ምን አለ፣ ምን አዲስ ነገር አለ የሚለውን ደግሞ ይዤላችሁ መጣ ይሆናል ማለት ነው። እስከዛው ድረስ ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩ በአክብሮት እጠይቃለሁኝ ማለት ነው። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ጨርሰን ብቱልኝ።